የኔ ውለላ አገኘው ጫላ ሚሳን ብላ ድምፃዊ ቴዲ አፍሮ እሸቱ መለሰ የገጠመውን ከባድ የገንዘብ ቀውስ ተከትሎ አስቸኳይ የአጋርነት ጥሪ ያቀረበ። ጋይስ ይሄ ቁርጥ ምንድነው የሚባለው? እስኪ ዩትና ኮሜንት አብረን እናነባለን። አስፈላጊ የሆኑ ኮሜንቶችን ሲሰጡኝ ቆይተዋል። የሚገርማችሁ ነገር እኔ በእንደዚህ አይነት ነገር የምሸማቀቅና አንገት የምደፋ ሰው አይደለሁኝም። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና። ሰላም ያገሬ ልጆች እንዴት ናችሁ? ዛሬ በጣም ደስ ብሎኝ ነው የመጣሁት። ለምንድነው ደስ ያለኝ? ቻናላችን እንግዲህ በእናንተ እገዛ በእናንተ ትብብር ወደ ክፍያ ሞኔታይዜሽን ላይ ደርሰናል። አሁን ከዚህ በኋላ የምለቃቸው ቪዲዮዎች ክፍያ ይከፈለኛል ማለት ነው። እንግዲህ እኔ ሳገኝ እናንተንም መሸለም ግዴታ ስለሆነ ገንዘቡ ሲከፈለኝ እናንተንም በሽልማትም ማንበሸብሻችሁ ይሆናል። ለማንኛውም ሁላችሁንም እዚህ እንድደርስ ለተባበራችሁኝ በሙሉ በጣም ቴንኪዩ ማለት ፈልጋለሁ። እንደተለመደው ይህን ቪዲዮ እያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ይህን ጨዋ ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ዋላ ያው እንግዲህ ከእስር ቤት ወጥተናል። እንኳን ደስ አለ በሉኝ እስኪ ይላል። እስኪ እንኳን ደስ አለ ያሉትን ኮሜንት እናንብብ። ሳሌ ለማንኛውም እንኳን ከእስር ተፈታ። ይሄ ፒፕል ምን አለ የሚለውን እስኪ አብረን እንይ። እርግጠኛ ነኝ ግባ ነው የሚሉ ለምን ወጣ ይለዋል። ምን አጥፍተ ነው የተፈታው? ወንድሜ ሰፈር ፈርሷል ልንገር ብዬ ነው። ድረስልኝ ወጥተ ሳይሆን አዘዋውረው ነው ብዬ ብነግርስ? ብዙ አትራመድ ግብር አለው ከቻልክ ብረር። ማን የሆነ ጊዜ የሆነ ዜና ላይ መራመድ ያስከፍላል ቀልድ ነው መሰለኝ አበቃል መሰለኝ። እንደውም አንዱ ሲራመድ ይሄን ያልተራምዳል ይሄን ያልክፈል ብሎታል። እሺ አባቱ ፌስታል ተከልክሏል ለጠቅላላ ዕውቀት ነው። ወንድሜ የታክሲ ብር በጣም ጨምሯል እንዳትከራከር ብዬ ነው። ሲያስወጡም ይላጫሉ እንዴ ወንድሜ? ቺቺኒያ ፈርሷል ልንገር ብዬ ነው። ቴዲም አልበም ለቋል። ዳስጣል የሚለውን እንዳትሰማ በዚህኛው እድሜ ልክ ነው። አርሰናል ዋንጫውን በልቷል ልንገር ብዬ ነው። የኮሪደሩ መንገድ ሁሉ አይረገጥም። እሺ ደግሞ እንዳይከቱሽ ብዬ ነው። ወንድሜም ከእስር ቤት ወጥቶ እንደዚህ ለማለት ያብቀው። አሜን አሜን ይገላግልልሽ። ኤአይ ሲባል ከሰማ አዲስ የውጭ እንግዳችን ነው። ብሮ ወተት 110 ብር ገብቷል ልወቀው ብዬ ነው። እንዴ የትኛው ወተት? እኔ 85 ብር የገዛሁት። አረ ትንሽ ይጨምሩል ተው፣ ኑሮው ከበድ ብሏል። እዛው ይሻላል። እኛም ለመግባት እያሰብን ነው። ምን በወጣ ብራዘር። ኢየሱስ ይወዳል ልንገር ብዬ ነው። አሜን። ተስማምቶ ነበር እኮ ምን ብታደርጋቸው ነው ያስወጡ? ይበቃናል ጋይስ ይሄ ቁርጥ ምንድነው የሚባለው? እስኪ ዩትና ኮሜንት አብረን እናነባለን። ቢጨክን የለም ጭራሽ ዓለም ያኔ አንዴን አድርሳው ለማጥቀስ የግንባርም ቂጥ አለ እንዴ? ሄድ ኦፊስ ከፊት ሴፍዬ ከኋላ ይልዬ ሀፋፋ አላለም። ወዴት ነው ዞረው? ድምፃዊ ቴዲ አፍሮ እሸቱ መለሰ የገጠመውን ከባድ የገንዘብ ቀውስ ተከትሎ አስቸኳይ የአጋርነት ጥሪ ያቀረበ። ተቋሙ እንዳይዘጋና የሰራተኞች የዕለት ጉርስ አደጋ ላይ እንዳይወድቅ በሚደረገው ዘመቻ ላይ ቴዲ አፍሮ፣ ዮናስ ብርሃነ ማንዴላ፣ ሰይፉ ፋንታውን፣ ዳዊት ድርሚስ እንዲሁም በርካታ ግለሰቦች ከእሸቱ ጎን መቆማቸውን ገልጸዋል። በሌላ በኩል ደግሞ ጋዜጠኛ ታደለ አሰፋ፣ የቢዝነስ ባለሙያ አቶ አማኑኤል አሰፋ እንዲሁም ሌሎች ድርጅቱ ከ100 በላይ ሰራተኞችን በቋሚነት ቀጥሮ ማስተዳደሩና የቢዝነስ መዋቅሩን በባለሙያ ለመምራቱ ለዚህ ቀውስ እንደዳረገው በመግለጽ ተችተዋል። በአሁኑ ወቅት እሸቱ መለሰ ትችቶችን በጸጋ በመቀበል በቀጥታ ስርጭት የእርዳታ ጥሪዎችን በማስተላለፍና ወጪዎችን በመቀነስ ተቋሙን ለመታደግ ከፍተኛ ትግል እያደረገ ይገኛል። ያው የታወቀ ነው እኮ የኛ ሀገር ሰው የወደቀ ሰው ላይ መበርታት ይወዳል። ትችቶች ይበዛሉ። ያው ስራ ላይ ቢዝነስ ላይ ማንኛውም ነገር ላይ ሚስ ማኔጅመንት ካለ ውድቀት የማይቀር ነው። ስራ ስትሰሩ ደግሞ ስኬትም አለ መውደቅም አለ እና እነዚህ ነገሮች እያያችሁ ነው ጥሩ ቦታ ላይም ልደርሱ የምትችሉት። እኔ እሸቱ የቀልድ ነበር የመሰለኝ እንደዛ ሲያወራ የነበረውና አሁን የምር እንደሆነ
አረጋግጫለሁ። ግን እሱን የሚወዱ ሰዎች ብዙ ሰዎች አሉ፣ ይረዱታል ብዬም አስባለሁ። እስቲ ባምቢ ደግሞ እናቴ ጸልያበት ነበረ ምናምን እያለች ነበር። እስኪ እሷን ደግሞ ላሳያችሁ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ በሱ ሰው ጉዳይ። እኔ ግን ባምቢ ጤነኛ አይመስለኝም። የሆነ ነገር ያማታል። ጭንቅላቷ ውስጥ በረሩ ሳይገባ አይቀርም። የምር እውነት እንዴ! ወይ መጽሐፍ ቅዱስ በደንብ አንብቡ። እጄ ለሰው ክፋት አስባችሁታል? ስጸልይ ስሳል ይህን ሰው ጣልልኝ እንዲያርግልኝ እና እንዲያስገባልሃለሁ ወይ ደግሞ የኔ መልአክ አይደለም የኔ አምላክ አይደለም ምናምን እንዲህ ይባላል እንዴ? ፈጣሪ እኮ ብቻ ሌላ ነገር አላወራ። እቺ ሴትዮ ግን ልክ አመስለኝም። እስኪ እናንተ የተሰማችሁን ኮሜንት ሴክሽን ላይ ጻፉልኝ። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋክ ሰላም ነኝ። ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም። ማለሽ እሺ ቢኒ፣ ሐሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሳይፉም ሲሰራልን፣ ሌሎችም አርቲስቶችም ማንኛውም ለማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር እችላለሁ። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር እችላለሁ። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ ነው። እግዚአብሔር ሀሳብ የሚፈጽመው እና ብዙም የሚያሳስበኝ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ እንደኔ ግን ማለት ነው በቃ ነገሮች ካልተስተካከሉልህ ያሉትን ሰራተኞች ቀነስ አድርገህ በቃ ዋና የምትላቸውን ሰዎች ይዘህ ከዛ ስራን ቀጥለ በደንብ በተሻለ መልኩ ሰርተ ገቢህ በደንብ ሲጨምር እነዛን ሰራተኞች ብትመልሳቸው መልካም ነው ብዬ አስባለሁ። ምክንያቱም በቃ ከሌለ የለም ነው። ካልሞላልህ በእርዳታው አማራጭ እሱ ስለሆነ ማለት ነው። የኔ ውለላ አገኘው ጫላ ሚሳን ብላ በጣም ተወዳጅ ነበር እንዴ? እኔ በቃ ከዓለም አንደኛ እሷ ነበር የምወጣው፣ ግን ጎዳችን። በቃ ተው ከአፍሪካ ያላደረኩ ነገር የለም። በየሳምንቱ ፓስታ በእንጀራ ለእናት አባት ዘይት ልካለሁ፣ ሽሮ አስፋጫለሁ። ጋብዛት ነበር አብረን እንኖራለን ብላ በሌለውበት ነው ፍራሼ ይዛ ሄደች። ከዛ በኋላ ሴት ማመንነት አይዞህ አታልቅስ፣ በቃ አታልቅስ። ከዛ በኋላ ስትሮንግ እኮ አሁን ከእንደገና ጊቫፕ ለማድረግ እየሞከርኩ ነው። አሁን እኛ እየሞከርክ ስለሆነ ከዚህ 10,000 ብር እየሞከርክ ስለሆነ 10,000 ብር በእናትህ እውነት በጣም እውነት ትለያለህ። በጣም ታንኩ። በቃ አይዞህ። እሺ ሰላም። በቃ አካውንቱን ፎሎ እያደረግሽ አረጋለሁ። ቤተሰብም ያደረጋ። እሺ ሰላም ግባ። እኔ ቆንጆ የኔ ወለላ እዛው አገኘው ጫላ ሚሳን ብላ ድንግልናሽን በስንት እድሜ ነው ያጣሽው? ከ1 ዓመት በፊት በ18 ዓመቴ
ማርያምን የምሬና በ16 ኧረ በ18 ከስንት ዓመት በፊት ማለት ነው? ከ2 ዓመት በፊት አላጣሁት። የምር አዎ ኧረ ልልበሉ ነበር ማለት ነው አለ የምር የእውነት። ኧረ ግን ምንድነው ጋይስ በ16 በ17 በ18 እንዳለ እኮ የተቀጩት አንደሬጅ ከ18 ዓመት በታች ነው። ይሄ እኮ ያስከስሳል ባይዘው አይደል እንዴ ጋይስ? ከ18 ዓመት በታች የሆነ ሴት ጋር ግንኙነት ማድረግ ያሳስራል። እነዛ ሰዎች ማን ናቸው ግን? ግፈኞች። ምን አለ እነዚህ ልጆች አሁን በክብር ወደፊት ከነ ድንግልናቸው ቢዳሩ። እኔ አሁን ልጄን እንዴት ነው ማሳደጋት ጋይስ? እግዚአብሔርን ገና ካሁኑ አስቡት። እንደዚህ ለፍቼ አልበላም አልጠጣም ብዬ አሳድጊያት ከዛ አንዱ ፍሪክ ይመጣል ሱሪውን ዝቅ አድርጎ ምናምን ይጀነጅንብኛል። የዛኔ መሳሪያን ይዤ እናቴ መሯራጥ ነው። ግን ማለት ነው አንዳንድ ሰዎች በጣም ይገርሙኛል። ለአንዳንድ ሰዎች ብቻ ሳይሆን እኔም ጭምር ወንዶች ማለት ነው እህቶቻችን ሲጀነጀኑ በጣም ነው የምንበሳጨው፣ እንደባደባለን ምናምን። ግን እኛ የሰውን እህት ስንጀነጅን በቃ ስንጋጋጥ ለማሳመን ማናደርገው ነገር የለምና በራሳችንን እንዲደርስ የማንፈልገውን ነገር ሰው ላይ ለምንድን ነው ግን የምናረገው? ራስ ወዳዶች ነን። እግዚአብሔርን እኔ ቆይቶ ነው የተሰማኝ ይሄ ነገር። እንዴ አሬ ነገር በስቷል ጋይስ። እስቲ ሴትዮዋ እስኪ አላስተዋሉትም ማሚ ልብ አላሉትም ማዘረኝነት። አዎ ጭራሽ ኳስ እንዳያንጠባጠብ እኔ በጣም እግዚአብሔርን እንደዚህ አይነት ነገር እየበዛብኝ ነው። ክራንች የያዙ ሰዎች ጤነኞች ናቸው፣ ለልመና ብለው ነው የሚይዙት። ደመት እዋይ ክልተሞ ደመት እዋይ ክልተሞ ደመት እዋይ ክልተሞ ደመት እዋይ ክልተሞ ደመት ናራ አነ ኤራ ደመት አነ ማን ነብናት ደመት ግጥሙን ራሳቁ ደመት እዋይ ክልተሞት ደመት እዋይ ክልተሞት ደመት እዋይ ክልተሞት ደመት እዋይ ክልተሞት ደመት ናነሳነ ለዛውም መጠጥ ቤት ነው። ራስ ነሳቸው ትችላለህ። ተነስተው ከጨፈሩ ትችላለህ። ግን ቅምቀማ ቤት ስለሆነ ጠጥቶ ነው እንደዚህ ድፍረት ያገኘው። ሰላም፣ እንዴት ናችሁ? ሰገን ነኝ። ዛሬ በፊት ለፊታችሁ የመጣሁት ስለ አንድ ነገር ለመናገር ነው። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ስለ አንድ ነገር መናገር ፈልጋለሁ። እሱም ምንድን ነው? ሰዎች በህይወት ስንኖር ስለሚመለከተንና ስለሚያገባን ነገር ብቻ ብናወራ መልካም ነው ብዬ ከማያስቡ ሰዎች ውስጥ አንዷ ነኝ። ለምሳሌ ስለ ራሴ ስናገር እኔ ስለሚመለከተኝና ስለሚያገባኝ ነገር ብቻ ማውራትና መስማት ነው የምፈልገው። በማይመለከተኝ ጉዳይ ላይ ብዙም መዘባረቅም መስማትም መወድ ሰው አይደለሁኝም። እና ምንድነው ወደ ዋናው ፖይንቴ ስገባላችሁ፣ ከቅርብ ጊዜ ወዲህ ብዙ በኮሜንት ሴክሽኖች ላይ ስለኔ የተሳሳተ አመለካከትና ግምቶች እንዲሁም ደግሞ አላስፈላጊ የሆኑ ኮሜንቶችን ሳስተናግድ ቆይቻለሁ። ነገር ግን ዛሬ ላይ ሳስበው በዚህ ጉዳይ ላይ መልስ መስጠት አለብኝ፣ ከኔ ቢሰሙት መልካም ነው ብዬ በማሰብ ነው ዛሬ በፊት ለፊታችሁ የመጣሁትኝ። እሱ ምንድነው ከቅርብ ጊዜ ወዲህ ያው በምለቃቸው ቪዲዮዎች ላይ የተለያዩ መልካምም መጥፎም የሆኑ ኮሜንቶችን እየተመለከትኩኝ ነው። ዛሬ ግን መልስ መስጠት የፈለግኩት
ስለኔ መልካምና ቅን ልብ ላላችሁ ለምትወዱኝና ለምታከብሩኝ የቲክታክ የሶሻል ሚዲያ ቤተሰቦቼ ነው ዛሬ ለእናንተ ለመመለስ በፊት ለፊታችሁ የመጣሁትኝ። እሱም ምንድነው? በመጀመሪያ ከኔ ሳይሆን ከእግዚአብሔር ነው ሁሉ ነገርና እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም ምፈልገው የነበረው ነውና ፈልጌ ነው የከሳሁት፣ ፈቅጄም ነው የከሳሁት፣ አምኜበትም የከሳሁት። ምንም አይነት የጤና እክል ሳይኖርብኝ በስፖርት እና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩትና እግዚአብሔር ይመስገን። አንዳንድ ሰዎች ኮሜንት ላይ እንደሚሰጡት ቀላል ነገር አይደለም፣ ብዙ ልፋት ይፈልጋል። በዛ ቻሌንጆች ውስጥ አልፌ ነው ዛሬ የምፈልገው ደረጃ ላይ የደረስኩትና ለዚህ ደግሞ እግዚአብሔር ይመስገን። ብዙ ሰዎች ምናልባት እኔን ለማሸማቀቅ አንገት ለማስደፋት አላስፈላጊ የሆኑ ኮሜንቶችን ሲሰጡኝ ቆይተዋል። የሚገርማችሁ ነገር እኔ በእንደዚህ አይነት ነገር የምሸማቀቅና አንገት የምደፋ ሰው አይደለሁኝም። እግዚአብሔር ይመስገን። እኔ ብዙ ያሳለፍኩኝ ብዙ ፈተናዎችን ያየሁኝ ለፈተናዎች እጅ የማልሰጥ ሰው ነኝ እና ብዙም ቦታ አልሰጠውም ለዛ ነገር። እግዚአብሔር ይመስገን። አይቼ ብሎክ አርጌ ነው የምወጣው። ምክንያቱም በእኔ ቤት በእኔ ቦታ ነው መተው ኮሜንት ሴክሽን ላይ የሚጽፉት አይደለ? አላስፈላጊው ነገሮችን ካየሁኝ ወዲያው ብሎክ ነው ማረገው። ሌላ ትርፍ ንግግርም አልነጋገርም፣ አላስተናግድም። ምክንያቱም የአእምሮዬን ሰላም መጠበቅ ስለምፈልግ መጽሐፍ ቅዱስም ከምትሰሙትና ከምታዩት ተጠበቁ ስለሚል ማለት ነውና ውድ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታም አልያዘኝም። የሟርተኞችም ሐሳብ አልተሳካላችሁም እና ሟርት በእኔ ላይ አይሰራም ለማለት ነውና ምንም እኔ እንደዚህ ነገሮች አያስጨንቁኝምና ልላችሁ የምፈልገው በመጨረሻ ምንድነው ከኔ ይልቅ በእኔ ውስጥ ያለውን ኢየሱስን ብትመለከቱ። ምክንያቱም የመዳን ቀን ዛሬ ብቻ ስለሆነ እና እኔ ላይ እንከን ለማውጣት እንዲ እያላችሁ ከምትሯሯጡ የማይሆኑ ነገሮችን ከምታረጉ ከምታስቡ ክፉ ሐሳቦችን እያስተናገዳችሁ ከምትኖሩ መልካም የሆነውን ውድ የሆነውን ትልቁን ስጦታ እግዚአብሔር ጌታን ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። በመጨረሻ ነው ላስተላልፍላችሁ የምፈልገውና በጣም ወዳችኋለሁኝ። ተባረኩ። አመሰግናለሁ። ጌታ ሁልጊዜ ደግሞ ከኔ ጋር ነው። ባይ ሰገን ይፍጠር። እንግዲህ እኔ ሌሎች ቪዲዮቿን አይቻለሁ። በጣም ከስታለች እና እዛ ቪዲዮዎች ስር እየገቡ በቃ ማን ኮሜንቶች ይሰጧታል እና አንዳንድ ሰዎች መልካም ነገር መናገር ማትችሉ ከሆነ በቃ ክፉ ነገር ለምን ካፋችሁ ይወጣል? በቃ ዝም ማለት ወይ ስክሮል ማድረግ የሚባል ነገር አለና መጥፎ ነገር ባትናገሩ ጥሩ ነው ብዬ አስባለሁ። ዋው በጣም ቆንጆ አድርጎታል መኪኔ። ፈረፋንጓን ይሄ ምንድነው? አባቴ ተጨቃጨቅ ደክሞን እኮ በፀሐይ እንደ እየሰራን ያለው። ሶሪ በቃ እኔ ባለሙያ እንደኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ ማይጎዳህን ውሰድ። ዶላር? አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ። ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳ የትኛው ነው? አይ አንተ እንዳትጎዳ ነው ችግር። 4 ቡና ስራው ግባ እንትና ትበላት ትናደድ። እሺ ፈረፋን ኖ ይጎዳል። በእናትህ ተው እንዴ! ኖ በእናትህ ስራዬን አክብረኝ። ሶሪ ገና ሁሉንም በምላሱ ነው የሚያጸዳለ። ግን ማለት ነው እኔ $100 እኔም ደንግጫ ቃለሁ። እግዚአብሔር መኪና ሳጥብ ሳይሆን ራይድ በመሰራ ሰዓት አንዲት ልጅ $100 ስትሰጠኝ ክው ብያለሁ። ሌላም ሰብ ሰጥቶኝ ያውቃልና በጣም ነው የሚያስደነግጠው። ቤንጃሚን ሲታይ አካውንታቸው ባዶ እስኪቀር ማለት ነው። ብር የሚያጠፉ ሰዎች አይታችሁ ታውቃላችሁ? ወይኔ እኔ በነሱ ሰዎች ነው የምቀናው።
አካውንታቸው ባዶ እስኪሆን ብር ያጠፋሉ። ምንም አይጨነቁም። በቃ ወይኔ ብር አለቀብኝ ምንም አካውንቴ ውስጥ የለም ምናምን ብለው ማለት ነው ሲያዝኑ ምናምን አይታቻቸው አታውቁም። ግን ማለት ነው ተቸገርን ሲሉም ሰምታቸው አታውቁም። በቃ በሆነ መንገድ ብር ይመጣላቸዋል። አካውንታቸው ዜሮ እስኪሆን ድምጥማጡን ያጠፉታል። መልሰው ደግሞ ብር ያገኛሉ። ብር አጣው ወይኔ በክሬም ከፍለው አጣው ወይኔ እንደዚህ ሆንኩኝ ሲቸገሩ እንደዛ ብለው ሲያወሩም ሲቸገሩም ሰምተን አናውቅም። ወደ እናንተ ማህበር መቀላቀል ፈልጋለሁ። እድሜን የሚያራዝም ጤናማ አኗኗር ነው እየኖራችሁ ያላችሁት። እንዴት ነው ይሄንን አስተሳሰብ ልትይዙ የቻላችሁት? ነገሩ ተፈጥሮ እንዴት ነው ለመጨነቅ ይቻላል? ኧረ በእናታችሁ ንገሩኝ። አይደለም እኮ ምን መሰለሽ እኔም አካውንቴ ባዶ እስኪቀር ድረስ እንትን እላለሁ አጠፋለሁ። ግን ችግሩ ምንድነው ልክ እያለቀ ሲመጣ አሁን እያለቀ ነውና እየተጨነቁ ነው ባይዘው ልክ ተጨንቄ ደግሞ ዜሮ ሊገባ ሲል ደግሞ የሆነ ነገር ይመጣል። የፈጣሪ ስራ በቃ ከዛ በኋላ ሌላ ማጥፋት ማለት ነው። አሁን ደግሞ የቻናላችንም ማኒታይዝ ሆኖልናል። ሀብት በሀብት እየተጨመረልን ነው። ይመስገን ፈጣሪ እናመሰግናለን። እናንተንም አንበሸበሻችኋለሁ ማለት ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለኝም። ቪዲዮን አይታችሁ እስካሁን ድረስ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ